በዓለም ላይ 2.3 ቢሊዮን ክርስቲያኖች፣ 2 ቢሊዮን ሙስሊሞች፣ 1.1 ቢሊዮን ሂንዱዎች፣ 500 ሚሊዮን ቡዲስቶች እና 15 ሚሊዮን አይሁዶች አሉ። እንደዚህ አይነት በአጠቃላይ 4300 ሃይማኖቶች አሉ። ይህ ከሆነ አንዳንድ ሰዎች እንዲህ ብለው ሊጠይቁ ይችላሉ፣ ከዚህ ሁሉ ሃይማኖት ውስጥ ለምን እስልምናን መከተል አለብኝ? እስልምና ትክክለኛ ሃይማኖት መሆኑን እንዴት እናውቃለን? በምክንያታዊነት ማረጋገጥ እንችላለን? ይህንን የምንመልሰው በፈላስፋው ዴካርት ባዳበረው በጣም አስደሳች ዘዴ ነው። ካርቴዥያን ስኬፕቲሲዝም ይባላል። ለማጠቃለል እሱ እንዲህ ይላል፣ ሙሉ በሙሉ በአፕል የተሞላ ቅርጫት እንዳለ አስብ። እጅህ በቅርጫቱ ውስጥ አስገብተህ ጥሩ አፕል ታወጣለህ። እንደገና እጅህ ስታስገባና በአሁኑ ጊዜ የበሰበሰ አፕል ስታገኝ የበሰበሱትን ለመጣል አፕሎቹን አንድ በአንድ ማውጣትህን አትቀጥል። የትኛው ጥሩ እና የትኛው የበሰበሰ እንደሆነ ለማረጋገጥ አትድከም። ይልቁንም ሙሉውን ቅርጫት ባዶ አድርግና ከዚያም ጥሩ የሆኑትን አፕሎች ወደ ቅርጫት መልስ። ይህ ዘዴ በዚህ ጉዳይ ላይ እንተግብረው። ነገር ግን 4300 ሃይማኖቶችን አንድ በአንድ መመልከት እንችላለን? አይመስለኝም። ስለዚህ ምክንያት በመጠቀም በአጽናፈ ዓለም ውስጥ ያሉትን ፍንጮች እንመልከት። በእነዚህ አማካኝነት በእውነተኛ ሃይማኖት ውስጥ መኖር ያለባቸውን ሁኔታዎች እንወስን። እነዚህ ፍንጮች ለምን እስልምና ለሚለው ጥያቄ ቀጥተኛ መልስ ይስጡን። አሁን አንድን ህንፃ ሲገነቡ መጀመሪያ መሰረቱን ያስቀምጣሉ አይደል? ማለፍ ያለባቸው ደረጃዎች አሉ። ለዚህ ጉዳይ ከመሰረቱ ጀምሮ በየደረጃው ማጣራት አለብን። ስለዚህ የኛ ማጣሪያዎች እነዚህ ይሆናሉ። ፈጣሪ አለ? ሃይማኖት ያስፈልጋል ወይ? እናም የሃይማኖት አስፈላጊነት ካለ ቅዱስ መጽሐፍና ነብይ ሊኖር ይገባል? በመጀመሪያ ደረጃ የህንፃውን መሰረት እንመልከት። ይኸውም ፈጣሪ አለ ወይስ የለም የሚለው ጥያቄ ነው። ይህንን ለማረጋገጥ ብዙ የተለያዩ ዘዴዎችን እያሰቡ ይሆናል። ግን ዛሬ ለዚህ ጥያቄ መልሱን የምንፈልገው ሁላችንም በምንመሰክረው አጽናፈ ዓለም አማካኝነት ይሁን። አሁን የማብራሪያውን ምሳሌ ለመረዳት በጥንቃቄ አድምጡ። እንደ ፊዚክስ ህግ የተሰራ ስራ ካለ ያንን ስራ መስራት የሚችል ኃይል መኖር አለበት። ማለትም የማየው ማንኛውንም የድርጊት ፈጻሚ ለዚያ ስራ በቂ ኃይል ሊኖረው ይገባል። ለምሳሌ አንድ ህፃን አውሮፕላን ሲጎትት ባይ ህፃኑ ያንን ስራ ፈጽሞ መስራት ስለማይችል ወዲያውኑ የዚያን ድርጊት ሌላ ፈጻሚ እፈልጋለሁ። አውሮፕላኑን የሚያንቀሳቅስ ሜካኒካዊ ስርዓት አለ ወዘተ እላለሁ። አይኖቼ አውሮፕላኑን የሚጎትተው ህፃኑ ነው ቢሉኝም አእምሮዬ ወዲያውኑ ጣልቃ ገብቶ ህፃኑ አውሮፕላኑን ለመጎተት በቂ ኃይል የለውም ይላል። ከህፃኑ ጀርባ ያለውን ትክክለኛ ችሎታ ያለው ፈጻሚ መፈለግ እጀምራለሁ። እናም ይሄ ነው ትርጉም የሚሰጠው አይደል? ልክ በዚህ ምሳሌ አጽናፈ ዓለምን ስንመለከት ለምሳሌ ላሟን ወተት የማምረት ድርጊት ፈጻሚ አድርገን እናያለን። ላሟ በምታመርተው ወተት ውስጥ ያሉትን አሚኖ አሲዶች አታውቅም። እንዲሁም የሚጠጡትን ሰዎች የአካል ፍላጎት አታውቅም። ነገር ግን የሚያስፈልጋቸውን ወተት በትክክል ታመርታለች። ከዚህም በላይ ይህን የምታመርተው በጣም ተዛማጅ ያልሆነ የሚመስልን ነገር በመብላት ነው፣ ሳር። ወደ ሌላ ጉዳይ ስንመለከት መርዛሟን ንብ በጣም ጣፋጭ የሆነውን ማር የመስራት ሥራ ፈጻሚ እንደሆነች አድርገን እናያለን። ንቧ ማሩን ስታመርት በውስጡ ያሉትን ማዕድናት አታውቅም። ወይም የንቧ አካል ህዋሶቿ ይህንን ማር የሚበሉትን ሰዎች አካል ፍላጎት አያውቁም። ነገር ግን ለነሱ የመፈወሻ መንገድ ሊሆን የሚችል ማር ታመርታለች። ራሳችንን ወደ ሌላ አቅጣጫ እናዞራለን። እናም ዛፉን ከደረቅ ጣዕም ከሌለው ከጠቆረ አፈር ጭማቂ ያላቸው ጣፋጭ በቀለማት ያሸበረቁ ፍራፍሬዎችን
የመስራት ሥራ ፈጻሚ አድርገን እናያለን። ነገር ግን የዚህ ዛፍ ዘር እኔ የምደሰትበትን ጣዕም አያውቅም። አፍንጫዬ የሚወደውን መዓዛ አያውቅም። ዓይኖቼ ማየትን የሚደሰቱበትን ነገር አያውቅም። የሰውነቴን ፍላጎት አያውቅም። ጣዕምም ሆነ መዓዛ የሌለው ቀላል ዘር ሆኖ ሳለ በመቶዎች የሚቆጠሩ ፍራፍሬዎች ከሱ ይወጣሉ። ይህም ለምላሴ ተስማሚ የሆነ ጣዕም፣ ለአፍንጫዬ ተስማሚ የሆነ መዓዛ፣ ለዓይኖቼ የሚማርክ ውበት እና ለሰውነቴ ብዙ ጥቅሞች አሉት። ልክ በዚህ ቅጽበት አእምሮዬ ወዲያውኑ ገብቶ እነዚህን ሁሉ የሚሰሩ የሚመስሉ ፈጻሚዎች ለነዚህ ሥራዎች አስፈላጊው ችሎታ እንደሌላቸው ይነግረኛል። ማለቴ በጣም ትኩረትን ይስባል። አንዳንድ ነገሮች የሌላቸውን ነገር ለሌላ ሰው እየሰጡ ነው፣ ግን በተለመደው ሁኔታ ይህ የማይቻል ነው። እነዚህን ምሳሌዎች ሙሉ በሙሉ መረዳት ከቻልን በአእምሮአችን ዓይኖች ፈጣሪ እንዳለ የሚያውቀን ከጀርባ ሆኖ የሚሰራ እና እነዚህን ሁሉ ነገሮች እንደ ፍላጎታችን እንዲሆኑ የሚያደርግ አካል እንዳለ ማየት እንችላለን። አሁን የመጀመሪያው ማጣሪያ ግልጽ ከሆነ እንደ ቡዲዝም፣ ጃይኒዝም ያሉ ሃይማኖቶች እና እንደ አምላክ የለሽነት ወይም ኤቲይዝም፣ አግኖስቲዝም፣ ናቹራሊዝም እና ስኬፕቲሲዝም ያሉ ፍልስፍናዊ እምነቶች ይወገዳሉ። ምክንያቱም ስሙን ምንም ብትሉት ፈጣሪ መኖር አለበት። አሁን ወደ ሁለተኛው ማጣሪያችን እንለፍ። እዚህ ላይ ከአመክንዮ ሳይንስ የንጽጽር ዘዴን እንጠቀማለን። እንዲህ ላስቀምጠው። በዙሪያችን ስንመለከት የሚከተለው ሕግ በማንኛውም ጊዜ በማንኛውም ቦታ ቋሚ ነው። አንድ ሥራ፣ አንድ ምርት ከፊታችን ካለ የሰራው ሰው ከሁሉም በላይ ያውቀዋል። እንዲሁም ማንኛውንም ሰው ስለሱ ሊናገር ሲል በመጀመሪያ ሐሳብ የመስጠት መብት ያለው የሰራው ሰው ነው። ለምሳሌ ስልክ ስገዛ ከተጠቃሚ መመሪያ ወይም ዩዘር ማኑዋል ጋር ይመጣል አይደል? ያንን በማስቀመጥ በአንድ በኩል አምራቹ ኩባንያው ይህን ስልክ እኛ ሰራነው ይላል። ስለዚህ በአመክንዮ እስከ ትንሹ ዝርዝር ድረስ ከሁሉም በላይ እናውቀዋለን እና ይህንን መመሪያ ወይም ማኑዋል በመውሰድ ይህንን እውነታ እናረጋግጣለን። ቀላል ምርቶች እንኳን ይህ አላቸው። ከዚያም አእምሮአችን እንዲህ ብሎ ይጠይቃል። በቀላል ሥራዎች እንኳን የተጠቃሚ መመሪያዎች ካሉ የሰውን ልጅ የፈጠረና ወደ ዓለም የላከው የአጽናፈ ዓለም ፈጣሪ ሊመራቸው የሚችል የተጠቃሚ መመሪያ ወይም ማኑዋል አለመላኩ ይቻላል? በታሪክ ዘመናት ሁሉ የሰው ልጅ በሙሉ የሚከተሉትን ጥያቄዎች ሲጠይቅ ቆይተዋል። እኔ ማን ነኝ? ከየት መጣሁ? ወዴት እሄዳለሁ? በዚህ ሕይወት ውስጥ ዓላማዬ ምንድን ነው? ፈጣሪ እነዚህን ጥያቄዎች እንድጠይቅ አእምሮ ሰጥቶኝ መልሶቻቸውን የያዘ መልእክት አለመስጠቱ ይቻላል? እርግጥ ነው ተሳስተን መረጃ አተን አይተውንም። ይነግረናል፣ ፍላጎቱን ያሳውቀናል። እናም መንገዱን የሚያሳይ መመሪያ መጽሐፍ ይልካል። ከዚያም የምንፈልገው ሃይማኖት በመጽሐፍ ላይ የተመሰረተ መሆን እንዳለበት እንረዳለን። መመሪያ ሊኖረው ይገባል። እናም በሁለተኛው ማጣሪያ እንደ ሺንቶይዝም ያሉ ሃይማኖቶችን ወይም እንደ ዴይዝም፣ ፓንቴይዝምና ናይሊዝም ያሉ እምነቶችን እናስወግዳለን። ታዲያ መጽሐፉ ብቻ በቂ ይመስልሃል ብዬ ጥያቄ ብጠይቅህስ? በትምህርት ቤቶች ውስጥ መጽሐፍ ይሰጡናል፣ ግን በቂ ነውን? ያንን መጽሐፍ የሚያስተምር መምህርም አያስፈልገንም? በእርግጥ መጽሐፉን ብቻ የሚያስተምር ሳይሆን ተማሪዎችን በክፍል ውስጥ ሰብስቦ ለማዳመጥ የማይፈልጉ ተማሪዎች ቢኖሩም ትኩረታቸውን ወደዚያ መጽሐፍ የሚስብ መምህር ያስፈልገናል። ብዙም ይሁን ጥቂት በዚህ ምሳሌ ምን ማለቴ እንደሆነ ተረታችሁ መሆን አለበት። ልክ ምሳሌዎችንና ትረካዎችን በመስጠት መጽሐፉን እንደሚያብራራ በክፍል ውስጥ ሥርዓት እንደሚያስይዝ መምህር የምንፈልገው ሃይማኖትም አስተማሪ፣ መሪ፣ መልእክተኛ ያስፈልገዋል። እንዲህም ማሰብ እንችላለን። በእያንዳንዱ መስክ የንድፈ ሐሳብ ዕውቀትና የተግባር አተገባበሩ አለ። በመጽሐፉ ውስጥ የተጻፈው ጽሑፍ የንድፈ ሐሳብ ዕውቀት ነው። ስለዚህ ወደ ተግባር እንዴት እንደሚቀየር፣ በእውነተኛ ሕይወት ሁኔታዎች ውስጥ እንዴት እንደሚተገበር
የሚያሳይ ሰው ያስፈልጋል። አንድ ሰው ከሕይወቴ ዓላማ ጋር ከሕይወቴ መመሪያ ጋር በሚስማማ መልኩ እንዴት መኖር እችላለሁ ብሎ ሲጠይቅ እሱም ራሱ ማድረግ እንዲችል እንዴት መደረግ እንዳለበት የሚያሳይ አርአያ መከተል አለበት። ስለዚህ ወደ መምህራችን ምሳሌ ከተመለስን የሂሳብ ንድፈ ሐሳቦችን ማወቅ ብቻ በቂ አይደለም። እንዴት እንደሚጠቀሙባቸውና እንደሚተገበሩ ማየትና መማርም አስፈላጊ ነው። በአመራር ቦታ ላይ ነብይ መኖሩ የበለጠ ትርጉም የሚሰጥ አይመስላችሁም? በእርግጥ በእንስሳት ዓለም ውስጥ እንኳን የዚህ ምሳሌዎች አሉ። ለምሳሌ የንብ ቀፎን ስትመለከቱ እንደ ማህበረሰብ የሚኖርና የጋራ ዓላማን የሚያገለግል ቅኝ ግዛት ታያላችሁ። ለዚያ ማህበረሰብ ንግሥት ንብ እንደ መሪ ተሹማለች። ወይም የጋራ ዓላማን የሚያገለግል የጉንዳን ቅኝ ግዛት ብትጎበኙ ንግሥት ጉንዳን እንደ መሪ ታያላችሁ። እነዚህን ቡድኖች ያለ መሪ ያለ መመሪያ የማይተው አላህ የሰውን ልጅ ያለ እንደዚህ አይነት መሪ መተው ይቻላል? እያወራን ያለነው ስለ ሰው ልጅ ነው። ከጉንዳኖችና ከንቦች እጅግ የላቁ በጣም ዋጋ ያላቸው ሕይወት ያላቸው ፍጡራን። አላህ ለሰው ልጅ ትንሽ ምላስ በመቶዎች የሚቆጠሩ ጣዕሞች ፈጥሯል። የሰው ልጅን ያለ ዓላማ እንዲሁ ሲንከራተት መተው ይቻላል? መልእክተኛ በመላክ አለመምራቱ ይቻላል? ይህንን ምሳሌም በደንብ ከተረዳ ነው በዚህ ሶስተኛ ማጣሪያ በማንኛውም ነቢይ የማያምኑ እንደ ሂንዱይዝም፣ ካኦዳይዝም፣ የድሩዝ እምነት ያሉ ሃይማኖቶችን አስወግደናል። እየፈለግን ያለነው የሃይማኖት አይነት የነቢያቶችን ተአምራት የሚጠቅስ መሆኑን መጠቆም እፈልጋለሁ። መጀመሪያ ላይ በዓለም ላይ 4300 ሃይማኖቶች እንዳሉ ተናግረናል። እነዚህን 3 መስፈርቶች ስንተገብርና ስሮቻቸውን ልናገናኝ የምንችላቸውን ሁሉንም ሃይማኖቶችና ፍልስፍናዊ እምነቶች ስናጣራ የሚቀሩን 3 ሃይማኖቶች ብቻ ናቸው። ክርስትና፣ ይሁዳዊነት እና እስልምና። ሁሉም የፈጣሪ የመጽሐፍ እና የነቢይነት ጽንሰ ሐሳብ አላቸው። አሁን ይህንን እንድታስተውሉ እፈልጋለሁ። እነዚህ 3 ሃይማኖቶች እነዚህን ሁሉ ማጣሪያዎች ማለፋቸው መሰረታቸው በእውነት ላይ የተመሰረተ መሆኑን ያሳያል። ይሁዳዊነትን ስንመለከት ዋናው ሰው ሙሴ መሆኑን እናያለን። ክርስትና ደግሞ ዋናው ሰው ኢየሱስ ነው። ሰላም በሁላቸውም ላይ ይሁን። ምንም እንኳን የነዚህ 2 ታላላቅ ነቢያት ትምህርቶች አሁን በእነዚህ 2 ሃይማኖቶች ውስጥ ብክለት የደረሰባቸውና የተበላሹ ቢሆኑ በመጀመሪያ ያመጡት እውነት ነበር። የነዚህ 2 ሃይማኖቶች የጋራ ባህሪ ሁለቱም ነቢዩ ሙሐመድን ዓለይሂ ሰላቱ ወሰላም እንደ እውነተኛ መልእክተኛ አለመቀበላቸው ነው። ነገር ግን እስልምና ነቢዩ ሙሐመድ ዓለይሂ ሰላቱ ወሰላም የአላህ የመጨረሻ መልእክተኛ እንደሆኑና ኢየሱስና ሙሴም የሱ መልእክተኞች እንደነበሩ ይናገራል። በዚህ እውነታ ላይ በመመርኮዝ ነቢዩ ሙሐመድ ዓለይሂ ሰላቱ ወሰላም እውነተኛ መልእክተኛ መሆናቸውን ካረጋገጠ እስልምና ብቸኛው እውነተኛ ሃይማኖት መሆኑ ይረጋገጣል። እናም ሙሴና ኢየሱስ ከአላህ ዘንድ ተመሳሳይ የጋራ መልእክት ለማድረስ እንደመጡ መደምደም እንችላለን። አዎ፣ በዚህ ነጥብ ላይ ነው ብዙ የዚህ ማስረጃዎች ወደ አእምሮአችን የሚመጡት። በጣም አስፈላጊ ከሆኑት ማስረጃዎች አንዱ ሕይወታቸው ራሱ ነው ዓለይሂ ሰላቱ ወሰላም። አስቡት፣ ከነቢይነታቸው በፊት ለ40 ዓመታት በሕዝባቸው መካከል ኖረዋል። በነቢይነት ሕይወታቸው ለ23 ዓመታት በድጋሚ በዚያው ሕዝብ መካከል ግንባር ቀደም ሆነዋል። በነቢይነት ሕይወታቸው ለ23 ዓመታት በድጋሚ በዚያው ሕዝብ መካከል ግንባር ቀደም ሆነዋል። እናም እያንዳንዱ እንቅስቃሴያቸው ይታይ ነበር። እንዲህ አይነት ሰው አላህ ይጠብቀንና ውሸታም ነበር ወይስ አልነበረም የሚለውን እንመለከታለን። በአመክንዮ ሰዎች በደረጃና በአቋም እርስ በርስ ቅርብ የሆኑ ሰዎች እርስ በርስ መምሰል እንደሚችሉ እናውቃለን። ነገር ግን የአንድ ሰው አቋም ከሌላው ዝቅተኛ በሆነ ቁጥር እሱን መምሰል የበለጠ ከባድ ይሆናል። ለምሳሌ በምዕራቡ ዓለም ኤቬሼና በመባል የሚታወቀውን ኢብኑ ሲናን አስቡ።
መጽሐፎቹ ለዘመናት በዓለም ዙሪያ በሚገኙ ዩኒቨርሲቲዎች ውስጥ ሲያስተምሩ የቆዩ የሕክምና ሊቅ። መጽሐፎቹ ለዘመናት በዓለም ዙሪያ በሚገኙ ዩኒቨርሲቲዎች ውስጥ ሲማርባቸው የቆዩ የሕክምና ሊቅ። አንድ መሃይም ሰው ምን ያህል ኢብኑ ሲናን መምሰል ወይም ማስመሰል ይችላል ብላችሁ ታስባላችሁ? ወደ አንድ ከተማ ሄዶ እኔ ኢብኑ ሲና ነኝ ቢል ስንት ሰው ያምነዋል? ከተወሰነ ጊዜ በኋላ ከሱ ጋር ጊዜ ያሳለፉ ሰዎች ከአመለካከቱና ከድርጊቶቹ ውሸታም መሆኑን ይገነዘባሉ አይደል? አጭበርባሪና ድሃ ሰው ሱልጣንን መምሰል አይችልም። በአጭር ጊዜ ውስጥ ስለሱ ያለው ነገር ሁሉ አስመሳይ መሆኑን ይጮሃል። መምሰል ቻለ እንበል፣ ነገር ግን ሰዎችን ማታለሉን እስከ መቼ ሊቀጥል ይችላል? ከተወሰነ ጊዜ በኋላ ውሸቱ በአንድም በሌላም መንገድ ይወጣል። ይህንን አመክንያዊ ንጽጽር ወስደን ከነቢዩ ዓለይሂ ሰላቱ ወሰላም ጋር በተያያዘ እስቲ እንተግብረው። ያመጡት ሃይማኖት ስለሳቸው የሚከተለውን ይላል። እሳቸው አላህ ስብሓንሁ ወተዓላ ነቢይ ያደረጋቸው፣ ለሰው ልጅ በሙሉ የተላኩት የአላህ የመጨረሻ መልእክተኛ፣ ከሰዎች ሁሉ የላቁና በስነ ምግባር የተሻሉ ሰው ናቸው። አሁን እዚህ ሁለት አማራጮች አሉ። ወይ በእርግጥም እንደዚያ ነው፣ ወይም አላህ ይጠብቀንና ውሸታም ናቸው። ነገር ግን ውሸታም ብሎ የሚያውጅ ሰው እንደ ተራ ውሸታም ሊቀበላቸው እንደማይችል ማስታወስ አለብን። በታሪክ ውስጥ እንደ ትልቁ ውሸታም ብሎ ማሰብ መቻል አለበት። ምክንያቱም በእንደዚህ አይነት ከፍተኛ ቦታ ላይ ስለመሆናቸው ዋሽተዋል። አላህን እንደማይቀበል፣ ሊቀጣቸው እንደሚችል፣ እንደማይፈራ እና በአላህ ስም ውሸት እንደሚናገር ሰው አድርጎ መቀበል አለበት። ለ23 ዓመታት ሊቀጥሉበት ይችላሉ። ነቢዩ ዓለይሂ ሰላቱ ወሰላም ከጥቂት ሰዎች ጋር ብቻ ግንኙነት እንደነበራቸው የሚያስቡ ሊኖሩ ይችላሉ። ነገር ግን ይህ ትክክል አይደለም። በነቢይነት ሕይወታቸው በዙሪያቸው የነበሩ በሺዎች የሚቆጠሩ ሰዎች እያንዳንዱን ገጽታቸውን አንድ በአንድ ተመልክተዋል። ምግብ በየትኛው እጅ እንደሚበሉ፣ ወደ አንድ ቦታ ሲገቡ የትኛውን እግር መጀመሪያ እንደሚያስቀድሙ፣ ጥፍሮቻቸውን የሚቆርጡበትን ቅደም ተከተል ድረስ እናውቃለን። ማለቴ በታሪክ ውስጥ እንደዚህ በጥልቀት የተመረመረ ሌላ ሰው እንደሳቸው የሚሆን ሰው ማንም የለም። ምንም አይነት ጉድለት በሳቸው ላይ ቢያዩ ኑሮ ከጎናቸው ቆመው እነዚህን ሁሉ ችግሮች ይቋቋሙ ነበር ብለው ያስባሉ? በጭራሽ። በተጨማሪም እሳቸውን ይመለከቱ የነበሩ አማኞች ብቻ አልነበሩም። ነቢይነታቸውን የሚክዱም እንዲሁ ተመልክተዋቸዋል። መልእክተኛ ከመሆናቸው በፊት በኋለኞቹ ብቻ ሳይሆን በመካከላቸው ነበሩ። በመካከላቸው ተወልደው አድገዋል። እንግዳ አልነበሩም። ስለሳቸው ሁሉንም ነገር ያውቁ ነበር። በጣም ያምኗቸው ስለነበር ነቢይ ከመሆናቸው በፊት አልአሚን የሚል ቅጽል ስም ሰጥተዋቸዋል። ትርጉሙም ታማኙ ማለት ነው። ሁሉም ሰው ፈጽሞ እንደማይዋሹ ተስማምቶ ምን ያክል ስነ ምግባር እንደነበራቸው ያውቅ ነበር። በዚህ በጣም እርግጠኛ ስለነበሩ ከነቢይነታቸው በኋላ ጠላት የሆኑባቸውም እንኳ ንብረቶቻቸውን ለሳቸው አደራ ይሰጡ ነበር። ከነቢይነት በፊትም ሆነ በኋላ በሳቸው ላይ ምንም አይነት ጉድለት ማግኘት አልቻሉም። እንደ ጉድለት ያመጡት ብቸኛው ነገር ጠንቋይ፣ አስማተኛ ብለው በመጥራት ስም ማጥፋት ነው። ከዚህ በላይ ምንም የለም። ሊዋሽ ያለ ሰው ከዚህ ዓለማዊ ጥቅም ማግኘት አለበት አይደል? ነገር ግን በሚያደርጉት ነገር እርሳቸውን የሚጠቅም ምንም ነገር አልነበረም። በሌላ በኩል ደግሞ ብዙ ከባባድ ሁኔታዎችን አሳልፈዋል። ለቀናት ጾመዋል። አንዳንድ ጊዜ በድህነት ምክንያት ያለ ስሑርና ኢፍጣር ይጾማሉ። ዓኢሻ ረዲየላሁ ዐንሃ እንዲህ ትላለች፣ አንዳንድ ጊዜ በቤታቸው ውስጥ ለ2 ወራት ምግብ አይበስልም ነበር። እንደ ቴምር ያሉ ነገሮችን ይመገባሉ፣ ይጸልያሉ፣ በሌሊት ለሰዓታት ሰላት ይሰግዳሉ። የተሐጁድ ሰላት ምንድን ነው? በሌሊቱ የመጨረሻ 3ኛ ክፍል ከእንቅልፍ ተነስተው መጸለይ አይደለም? ለሙስሊሞች ይህ ሰላት ሱና ሲሆን፣ ነገር ግን ለነቢዩ ዓለይሂ ሰላቱ ወሰላም ፈርድ መስሎ እስኪታይ ድረስ ነበረ ሁሌ የሚሰግዱት። ማንም በማያያቸው የሌሊት ሰዓት ላይ
ለውሸት ሲሉ ራሳቸውን ለምን እንዲህ ይገፋሉ? ለምን እንዲህ በራሳቸው ላይ ጫና ያበዛሉ? ያመጡትን ሃይማኖት ለ23 ዓመታት ከማንም በተሻለ ይከተላሉ። ከማንም በላይ ያመልካሉ። ከማንም በላይ ኃጢአት ላለመስራት ይጠነቀቃሉ። እንደው ውሸታም ነው ብለው ካሏቸው ወልዕያዱ ቢላህ የዓለማችን ትልቁ ውሸታም ነው ብለው ካሉ ከነዚህ ባህሪያት ጥቂቱን እንኳን ሊኖሩ ይችላል። የዚህ ሁሉ ጥቅሙ ምንድን ነው? ይህን የሚያደርጉት ለደረጃ ነው? ለገንዘብ? ለሴቶች? እነዚህ ሁሉ ከተቃዋሚው ወገን ቀርበውለት የሰጡት መልስ ሁል ጊዜም አንድ ነበር። ፀሐይን በቀኝ እጄ ጨረቃን በግራ እጄ ብታስቀምጡልኝ ይህንን ዓላማ አልተውም። ስለዚህ እንዲህ ይላሉ፣ የኔ ትግል ስለምንም ዓለማዊ ጥቅም አይደለም። እነዚያን ነገሮች ብቻ ሳይሆን መላውን ዓለም ጨረቃንና ፀሐይን እንኳን ብትሰጡኝ አልተውም። ብዙ ጊዜ የሞት ዛቻ ደርሶባቸዋል። በተደጋጋሚ ያልተሳኩ የግድያ ሙከራዎች ኢላማ ሆነዋል። አንዳቸውም አልተሳኩም። እናም በአልጋቸው ላይ ሞተዋል አለይሂ ሰላቱ ወሰላም። በድንጋይ መወገርን፣ ለስድብና ለንቀት መዳረግን ለምን ታገሱ? ብዙ ነገሮች የነብይነታቸው ማረጋገጫ ሆነው ሊቆጠሩ ይችላሉ። ነገር ግን በመሰረቱ የራሳቸው ሕይወት ራሳቸውን የያዙበት መንገድ ነብይነታቸውን ለማረጋገጥ ከበቂ በላይ ነው። መጀመሪያ ላይ እንደተናገርነው ወይ እውነትን እየተናገሩ ነበር ወይም ወልዕያዱ ቢላህ ውሸታም ነበሩ። እንዲህ አይነት ሰው ውሸታም ነው ወይስ ይህንን ሰው ውሸታም ብሎ የሚጠራው ሰው ነው ትክክለኛው ውሸታም ብለን ብንጠይቅ ይህንን ጥያቄ መመለስ ያስፈልጋል ብለህ ታስባለህ? እነዚህን ሁሉ ነገሮች ስንመረምር ሕይወታችንን ሙሉ ስንፈልገው ወደ ነበረው እውነታ እንደርሳለን። ይኸውም ስንፈልገው የነበረው ጌታ አላህ ስብሓንሁ ወተዓላ ነው። ስንፈልገው የነበረው መጽሐፍ ቅዱስ ቁርአን ነው። ስንፈልገውም የነበረውም ነቢዩ ሙሐመድ ዓለይሂ ሰላቱ ወሰላም ናቸው። መጀመሪያ ላይ የጠየቅነውን ታስታውሳላችሁ? ከ4300 ሃይማኖቶች መካከል ለምን እስልምናን? ምክንያቱ ይህ ነው። ኢንሻአላህ ይህ ትምህርት ከእስልምና ውጪ ላሉት ወገኖች ቀልባቸውን አላህ ስብሓንሁ ወተዓላ የሚከፍትበት ሰበብ ሆኖ ወደ ቀጥተኛው መንገድ የሚመራበት እንዲሆን እንመኛለን። በዲን አልኢስላም ላይም ላለነው በቀጥተኛው መንገድ ላይ እንዲያጸናን ዱዓችን ነው። አላህ ስብሓንሁ ወተዓላ እኔ በተናገርኩት እናንተም በሰማችሁት የምንጠቀም ያድርገን። سبحانك اللهم وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك وآخر دعوانا أن الحمد لله رب العالمين والسلام عليكم ورحمة الله وبركاته.